ልጆቼም ለመኗት በሆነ ወጥመድ ውስጥ አስገባኋቸው ልጆች ሳላስብ ለኸይር ስራ ይሰራለሁ ብዬ ወጥቼ ኸይር ስራ ሸምታለሁ ብዬ ወጥቼ ይሄን ሸምቼላቸው ገባሁ። ተደናገሩ በቃ ሀሳባቸው ወደ ውጭ ሆነ። ስራውን ጠፋባቸው። መጀመሪያው ፍቅር ጠፋ። እዛ ተደብቄ ነው እዛ ማለቅሰው ተንቺ ነው ወይ ማለቅሰው። ልጆች ሀሳባቸው ጭንቀታቸው በቃ እኔ ሳለቅስ የበለጠ በሳጫለሁ ማለት ወጥቼ ያ አላህ እንዴት እንደዚህ አረከኝ፣ እንዴት እንደዚህ አረከኝ፣ እንዴት እንደዚህ አደረከኝ ያ አላህ ለመልካም ስራ ብዬ ወጥቼ ያልሆነ ቦታ እንዴት ወደኩኝ። እዚህ አግባብ አይደለም። ከዛ ሸኝኝ አለች። በቃ አሁን የሆነ ችግር ሳይፈጠር ሸኝኝ አለች። ሸኝኝ አሁን እንደሌላ ጊዜ የሚመለስ እንዳይመስል ሸኝኝ አለችኝ። አላፈጠረችም። እንደዚሁም እራት አልበላችም፣ ሱር አልበላችም። በቃ ለካ ክስት ቢላ ሄዳ ሪቦኝ ተጠምቼ ለማለት እንዲያመቻት ነው። ይህ ነገር ሄዶ አሁን ገና ወር ሳይሞላ እንግዲህ እነዚህ ሰጨርሽ ይሄን አይባድርግሽ ልጁን አንስተሽ እንደዚህ በወርወርሽ ጥሩ አይደለም። ታይ ልጅ አለሽ እንደዚህ አታድርጊ። ልጅ አለሽ፣ ትልቅ ሰው ነሽ፣ ጥሩ ትልቅ እህት ደግሞ አለችሽ። በመቀጠል እንግዲህ አገር ከገባች በኋላ ኢደን ከይነ በኋላ ያው ልጆቼ እንዴት እንደተቀበሏት ታውቃላችሁ። ቪዲዮ አይታችኋል። ያጎራረሱ እናት እየመጣልን ነው ብሎ በአቅማቸው በስስ ጉልበታቸው በስስ ወገባቸው ገፋ ቀና ብሎ ምን ያላቸው ነገር አስተካክሎ እናት ይመጣልናል ብሎ ይመጣላቸዋል ብያቸው እንግዲህ ንግራቸው ይዤላቸው ገብቻው ሲጎራረስ አይታችኋል። እዚህ አይነት ሁኔታ ላይ እያለን ቦግ ብላ ተነሳችና እርድ አምጪ ብያት በርበሬ ይዛ መጣች ትልና የምንቀት ነው ቁም አሰማ ልጅህ አትመክራቸው አትናገራቸው ምናምን አለ። ቤቱን ቅቡጥ አደረገችው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሙቤ ሚዲያ ታዳሚያን አህለን ወሳህለን መርሐባ ሐያኩሙላህ። እንግዲህ ዛሬም በሌላ ቪዲዮ ብቅ ብያለሁ። የዛሬ ቪዲዮአችን እንግዲህ ያው ሀጂ አወል የሚያስተላልፉት ይሆናል። ሀጂ አወል ከዚህ በፊት ሐላልም ወይ ሐራምም ተብየው እንግዲህ ቀድሞ የሀጂ አወል ባለቤትን ሀጂ አወል እኔ ጋር ላይፍ መጥተው ያጋጠማቸውን ነገር ከተናገሩ በኋላ በሌሊቱ ልጅቷን ደውሎ ካለችበት በራይድ አስመጥቶ ሀጂ አወል ስላንቺ ቪዲዮ ሰርተው አንቺን የሚነካ ነገር ለቋልና ነይ እኛ ጋር የምንሰጥሽ ነገር አለ 30,000 ብር ሰጥቶ እንሰጥሻለን ብሎ ይዟት መጥቶ እንግዲህ ያን ደግሞ በመረጃ ይሄ ነገር እንዴት ነው ትክክል ነው የምትሉ መረጃ አለ። እህትየው ይሄን ነገር ተናግራለች። ከዚህ በፊት ቪዲዮ ሰርቼ ልኬላችኋለሁ። ከዚህ በፊት ያለው ቪዲዮ አሁን ሀጂ አወል ይሄን ቪዲዮ ካዩ በኋላ ለሷም ብሏት ነበረ 72 ሰዓት ሰጥሻለሁ፣ እዚህ ጋር ያስተላለፍሽው መልእክት ትክክል እንዳልሆነ ወጥተሽ ይሄን ነገር እንድታረሚ ብለው እድል ሰጥቷት ነበር። 72 ሰዓቱ አልፏል። 72 ሰዓቱ ስላለፈ ሙቤ ይሄን ቪዲዮ እንዲተላለፍልኝ ብለዋል። ቪዲዮን ሁሉም ስሙት፣ አዳምጡት። እኔ በጣም ነው ያዘንኩት ስሰማው። በጣም ያሳዝናሉ ሀጂ አወል ወላሂ በጣም ነው የሚያሳዝኑት የደረሰባቸው በደል። ግን በርካታ ሰዎች ይሄን ወንጀለኛ በሀጂ አወል ላይ እንደዚህ ያደረገን ግለሰብ ውሸቱን እየደበቁለትና በርታ፣ በዚህ ስራ ቀጥል፣ እህቶቻችን በርካታ መረጃ አለን፣ ገንዘብ እንድጠየቃቸው ብዙ በውስጥ ሂዱና አውሩ ብዙ ነገር እያልን ይሄን ግን ግለሰብ ቀጥል በዚህ ስራ እያሉ የሚያበረቱ ሰዎች እንዳላችሁ ታውቃላችሁ። አሁንም ይሄ ዘውጅና እያለ ላይፍ ላይ እየገባ እንግዲህ ሰው ለሰው እያገናኘ ነውና
ይሄ ነገር አሁን መቆም አለበት። አሁን በቀጥታ ወደ ቪዲዮ እንሂድ። ሀጂ አወል እንስማቸው። ቪዲዮ ላይክ በማድረግ ጀምሩት። እንግዲህ በጣም ነው የምትገረሙት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ቢዚ ተረፍርፍ ይባል። እኔ በጣም ደህና ነኝ። አሁን በጣም ለውጥ አለኝ። እንግዲህ ለልጃችን 72 ሰዓት እንግዲህ ሰተናት ነበር። ከ72 ሰዓትም አልፎ እንግዲህ 6 ሰዓት መርቀናል። እስካሁን ድምጽ የለም። ይህቷ የሰጣችው ማስረጃነት ማሻአላህ ጥሩ ነው እንዳለ ሆኖ ራሷ ግን ድምጿን እንድንሰማ ሐቁን እንድትናገር ነበር እንግዲህ ጥሪ ያቀረብነው። እስካሁን ድረስ ድምጽ አላመጣችም። 30 ሺህ ብር አጥተዋላታል። 30 ሺህ ብር እንግዲህ ለቀብሯ ለስራት ለማሸር ካሆነ አይሆናትም። ነገር ግን እኔ ደግሞ አገሬ ላይ ከገባች በኋላ በዛ በ2 ወር ውስጥ ያደረሰችው መከራና ስቃይ በተወሰነም ዋናዋን ለማቅረብ ይገደዳለሁኝ። ለምን የሽማግሌ ውል አፍርሳለች። ወደ ሚዲያ አታውጣ ባክህ ተው፣ ሴት ልጅ አለ አታውጣት ተብሎ እንግዲህ ተደርጎ ነበር። ፍርሰ ወታለችና እኔ ደግሞ ውሸት ሲደጋገም እውነት ስለሚመስል መናገር ይፈልጋለሁኝ። ሁላችሁም እንግዲህ ይህን ሼር ኮምፕሊት በማድረግ ከሐቀኞች ጋር ሁኑ። ባጢልን ውሸትን ከሚደግፉት ሳይሆን ሐቅ ከሚደግፉት ሐቅ ከሚናገሩት አላህ ያደርገን። ቀብር ስራጥ ማሸር ያለበት ሰው አይዋሽም፣ ውሸት አይናገርም። ለምን ሞታል። ከማንም ብቻዬ ነው የሚገባው። ሞት ሲሞት ብቻዬ ነው። ነጭ ልብስ ለብሼ ከቶኝ 3 ነገር ሸኘዋል። አንዱ ቤተሰቡ፣ ገንዘቡ፣ ስራው ብለዋል። ስለዚህ ስራዬ ነው ከራሴ ጋር የሚገባው። መልካም የሚናገረው ለራሴ ነው። ስለዚህ ከሐቀኞቹ ላለውኝ። በመቀጠል እንግዲህ አገር ከገባች በኋላ ኢደን ከይነ በኋላ ያው ልጆቼ እንዴት እንደተቀበሏት ታውቃላችሁ። ቪዲዮ አይታችኋል። ያጎራረሱ እናት እየመጣልን ነው ብሎ በአቅማቸው በስስ ጉልበታቸው በስስ ወገባቸው ገፋ ቀና ብሎ ምን ያላቸው ነገር አስተካክሎ እናት ይመጣልናል ብሎ ይመጣላቸዋል ብያቸው እንግዲህ ነግራቸው ይዤላቸው ገብቻው ሲጎራረስ አይታችኋል። በእንደዚህ አይነት ሁኔታ እንግዲህ ተቀብሏት በ3ኛው ቀን ያቀረበችው ጥያቄ አለ። ጥያቄው ምንድነው? ሀጂ ይህን ቤት እንልቀቀው፣ ግቢው አይሆንም ግቢው እና ሌላ ቦታ እንከራይ፣ ሰው የበዛበት ግቢ ነው። እሺ እንከራያለን፣ ግን ረመዳን የመጣ ስለሆነ ትንሽ ስራ አድርጌ ቤት እንቀየራለን አልኳት። ለረመዳን 3 ሳምንት ምናምን አለው። ከዛ ይሄ አልሳካላት እንደገና ተወሰነ። ከሱም እንደገና 3 ጊዜ እንደገና ቆይታ እኔ ሱቅ ልግባ፣ ልጅቷ ቁርአንም ትቅራ፣ በቃ ትምህርቷን ትማር፣ እኔ ሱቅ ልግባ አለች። አሁን ከመጣሽ እኮ ሳምንት አልሞላም። ይሄ ሁሉ ሐሳብና ራዩ ትንሽ ይቆይ እስቲ። ሰው የሰማ ሰው ምን ይላል? ልጅቷስ ምን ትላለች? ሰውስ ምን ይላል? አላህስ ምን ይላል? ትንሽ ተረጋጊ አልኳት። የኔን ሐሳብ ለካ አትቀበሉኝም እንዴ አለችና ሻንጣዋን ነቀል አረገችና ሰብሰብ አድርጋ ሸኘኛለች። ማታ ነው ሸኝ እሄዳለሁ፣ በቃ አልፈልግም፣ እሄዳለሁ ካልኩ ምን ችግር አለች። ከዛ ለማና ልጆቹ ተደናገጡ። ለመኑ፣ እኔም ለመንኳት። ተይ ገና ሳምንት አልሆነው። በሳምንት ውስጥ ይሄ ነገር እንዴት ይሆናል? እንዴት ታደርጊያለሽ? ተይ አልኳት። ከዛ ለምኑ ቁጭ አለች። እኛም ፈራንና ቁጭ ልጆቹ ገብታችሁ ተኙ ቢላቸውም ልጆች ሊተኙ አይደለም። እኔም ቁጭ እሷም ቁጭ። ስታርፍ ልጆች የሚሄዱ አረፉ፣ እኔም አረፍኩ። አንድ በዙ ጀመረ። ከዛ ትንሽ እየቆየ አሁንም እንደ ተኝተ ነው የምትውለው። ሁሌም ትተኛለች እና አትተኝ ስራ ሲሰሩ እንደዚህ ልጆች ሲሰሩ አጠገባቸው ቁጭ በይ አልኳት። እና ለምን ሸይጣን ፊት እንደሚገባ አይታወቅ ሲላት እንዴት እንደዚህ ትለኛለህ ምናምን አለችና አሁንም ሻንጣውን ሰብሰብ አደረገችና ይሄዳለሁ አለች። እዛን ቀን አሞኝ ትላቸዋለች። አውቄ ነው ትላቸውና እኔ ገደም ብያለሁ ትወጣለች። እኔም ዝም አልኳት። ዝም ሲላት ሀጂ አሁን በሄድ በቃ ዝም ልትሉ ነበረ
ከወጥቼ ቤት ዝም ልትሉ ነበር አለች። አላህ በሚያየው በሷ ቢጥልባት የሷ አላህ ደግሞ እዚህ ጋር አለ። ወላሂ እያልኩ አልናገር። አላህ እዚህ ጋር ስላለ ባንዱ መውሻት መናገር አልፈልግም። እና ከዛ ቁጭ አልኩኝ። አውፍ በሉኝ አለች ሀጂ፣ አውፍ በሉኝ አለች። አውፍ በሉኝ እሺ ፍቱል አልኩት። ግን ይሄ ነገር አይደጋገም አልኳትና በኋላ አሁንም የተወሰነ በሳምንት ነው የምትቀያየረው። በቃ ሳምንት ሳይሞላ አውፍ በለኝ ትላለች፣ ግን ሳምንት ሳይሞላ ነው የምትቀያየረው። በቃ አሁን ረመዳን ላይ ደግሞ ረመዳኑ ገባ። ማሻአላህ ቤታችንን አሞቅን። የተለያየ አሁን ሪበኝ ነበረ፣ ይጠማኝ ነበረ ምናምን። እኔ ልጆቼ ሲራቡ እኔ ሲራብ እሷም ልትራብ ትችላለች። ግቢታ ውሸት መሆኑን እኮ ሰው በዚህኛው መረዳት ትችላላችሁ። ልጆቼ ተደብቀን ነበር የምንበላው፣ ተደብቀን ነበር የምንበላው። ልጆቼም ጾማቸው ነበር የሚያድሩት፣ እኔም ጾሜ ነበር ማድረው፣ ወይስ ውጭ በልተን እየገባን ነበር? ስለዚህ ያቅሙን አደረግና እንግዲህ ስጋ ነገር እዚህ ተጨማልቅ እዚህ ጋር ታምጣ፣ እዛው ሳርድ አምጣ አለችኝ። እዛው ታርዶ ተሳርደን ፍሪያልን በፍሪያችን ይቀመጣል ተብሎ እዛ ለመክተፍ ራሱ ይደብራታል። እዛ አስከትፌ መጣ ገባ እንትን ፍሪጅ ላይ ገባ። ረመዳን ነው። እሷ ተኝታለች። ትልቋ ሱቅ ናት፣ ትንሿ ትምህርት ቤት ናት። ረመዳን ተኝታ ቁጭ ብላ ትንሿ ትመጣና ትጀምራለች ስራ እየጀመረች እያለ እንደዚህ እየከተፈች እየጀመረች ካካ እያደረገች ያለ አንቺ ለምታችኋለሽ ቀስ ብለሽ አትከትፊም እንዴ? ሰው ተኝቶ የለም እንዴ? የምን ንቀት ነው ትላታለች። ዝም ትላለች። ከዛ አፈጠርና ወደ ማምሻ አካባቢ ምን ይመጣል? አይ ባለፈው እቃው መቼ ያልኩ ነው የሆነ ትንሿ ለትልቋ የሆነ እቃ ይዘሽ ነይ ብላ ትደውልታለች። እሱ አላከችም። ትልቋ መቼ ያልኩ ነው ከትላንት ወዲያ አይደለም እንደመጣው መቼ ያልኩ ነው ትላታለች። አንቺ ልትቆጣጠሪ ነው እንጂ ልትቆጣጠር ነው አለቀ ከተባለ መላክ ነው ያለብሽ እንጂ እንዴት እንደዚህ ብለሽ ትናገሪያለሽ አለችና ወዱ የምታደርገው የነበረው ጢላው ልጁ የኔ የ10 ዓመቱ ልጅ ጓዳ እየሰገደ እያለ ጎሮሮን ይዛ ወደ ውጭ ተወረወረ፣ ወደ ሳሎን ተወረወረዋለች ከጓዳ። እሱም ተንፈራፈሩና ቆም። አሁን ሰላቱ ላይ ቆመ፣ አልተንገዳገደም። ከወደቀ በኋላ ቶሎ ተነሳና ቆመ፣ ሰላቱን ጨረሰ። ከዛ ሰላቱን እኔ በቃ ደነገጥኩኝ። ምን ቤል አውራ ምን ቤል ልናገር ውስጤ ደነገጠ። ከዛ በኋላ ያለው ነገር ተይ፣ ይሄ ነገር ጥሩ አይደለም። ይሄ ነገር ሄዶ አሁን ገና ወር ሳይሞላ እንግዲህ እንደዚህ ሰጨርሽ ይሄን አይባድርግሽ ልጁን አንስተሽ እንደዚህ መወርወርሽ ጥሩ አይደለም። ተይ፣ ልጅ አለሽ እንደዚህ አታድርጊ። ልጅ አለሽ፣ ትልቅ ሰው ነሽ። ጥሩ ትልቅ እህት ደግሞ አለችሽ፣ በጣም ምርጥ እህት አለቻት ትልቋ እና ወንድሟም ትልቅ በጣም መሳል ወንድም አላት። ተይ ብዬ ቢልም ከዛ በኋላ እህቷ ጋር አሁን በዚህ ሰሞን ሀቅ ተናገረችው። ሀጂ ቪዲዮ እንደሰው አሳስቷት ነው ሐላል አሳስቷት ነው 30 ሺህ ብር ተቀምጦልሻል። እንግዲህ ሀጂ አወል ቪዲዮ ሰርቶብሻል እና አካካሽ እንትን ብለሽ ተናገሪ፣ ቪዲዮ ቫይራል ሳይወጣ ቶሎ ተናገር ብሎ መኪና ተኮንትራት ይዞ መቶ ለሊት ይዟት ሄዶ ነው ያናገራት። ስለዚህ ቤተሰብም ያወቀ ነገር የለም። ሀጂ ቪዲዮ እንደሰሩ ባካችሁ ከመጣችሁ በኋላ ሁለታችሁ ነው እንጥቼ ምን እንዴት አድርጎ እንዳሳሰታት ይነግራሉ። ጉድ መርጀመራም ተው ለምን ቾኮላ ነው ባካችሁ ተው ብዬ ሐላልን ሲናገረው ሲቆጣው አይታችኋል። የምን ጭንቅ ነው የምን ለሲ ልጅ የላቸው ብዬ ሲናገራቸው አይታችኋል። ሀጂ ለኔ ሲትሉ አለች። ስለዚህ ቪዲዮ ትስራ ብዬ ለራሷ ሰላሙን ላኩላት። በዚህ ሰሞን ደግሞ መልሼ በራሷ ቪዲዮ ትላክ አትፍቻለሁ ብለ ራሷ ትላክ አልኩኝ። ከዛ እንደዛ ይሆና እንደዛ ከሆነ በኋላ አሁንም በማግስቱ ይቅርታ አለች። በቃ አትፍቻለሁ ይቅርታ አለች።
ይቅርታ ይቀናታል። ይቅርታ ሀጂ ይቅርታ በቃ አውፉ በሉኝ ምናምን ትላለች። ግን ማግስቱ ትቀጥላለች። የመጨረሻው ደግሞ የሄደችበት እንትን በሶስተኛው ደግሞ ልጆች ውጭ ይላሉ ትናንሾች። ለምንድን ነው በዚህ ፀሐይ የምትውሉት? ለምንድን ነው በዚህ ፀሐይ የምትውሉት ይላቸዋል ህፃናቶች ማለት ነው። ሲላቸው አይነግሩኝም፣ ትልቆቹም አይነግሩኝም፣ ትንሾቹም አይነግሩኝም። ከዚህ አይነት ሁኔታ ላይ እያለን ቦግ ብላ ተነሳችና እርድ አምጪ ብያት በርበሬ ይዛ መጣች ትልና የምን ንቀት ነው? ቁም አሰማም ልጅህ አትመክራቸው፣ አትናገራቸው ምናምን አለ። ቤቱን ቅውጥ አደረገች። ቅውጥ ከዛ ተጠቃለለች፣ ተኘች። ብንለምን የምን አልበላም አላፈጥርም በህይት እኛና በቃ እናፈጥርም እኛ ማማ ተነሺ ቢትባል በቀስ ሄደ ተጠቅልል ብለ ስተኛ እኛ አፈጠር ተራዊ ሄድን። ተመልሰ መጣን ለይራትን ቢንቀሰቅሳት ትነሳ ነገር አይደለች። ተጠቅልል ብለ ጾም ይላለች። አላፈጠራችም፣ ይራት አልበላችም። ሱሩ ማነሳናት ሱሩ አነስተናት ሱሩ ስናነሳት አልነሳም አለች። ቁጭ ተነሳ ሻንጣውን አዘጋጅታ ብቻ ቁጭ መሄድ ነው የሚፈልገው። መብቴ ነው መሄድ ይችላል፣ ማንም ያስገድደኝ የለም አለች። እህቷ ጋር ባለፈው ሀቅ ተናገረችው ጋር ደወልኩኝ። ያለውን ነገር ነገርኳት። ደውለ ደግሞ በጣም መከረቻት። ለአንድ ለሶስት ቀን ሰላም ሆነ ቤቱ። ሰላም በቃ ትንሽ ሰላም በቃ ተነስተ መቀመጥ ጀመረች። ልጆችም ጋር ወጥተ መቀመጥ ጀመረች። ሰላም ሆነ። ከዛ በኋላ ለተወሰነ ቀን ሰላም ሆነና አሁንም ጦርነቱን ቀጠለችው። አሞኛል አለች። አሞኛል እሺ ሐኪም ቤት አልወሰዱኝም ብላለች። አላህ በሚያየው ሐኪም ቤት አልሄድም ብላለች። ወስጄ ሳትመረምራት ምንም የለብሽም፣ ምንም ነገር የለም፣ የሚያሳይ ነገር የለም አሏት። የሚያሳይ ነገር የለም ሲሏት እንግዲህ ይሄ ዶክተር ዝም ብሎ ነው ሌላ ቦታ ውሰደኝ አለችኝ። እሺ በቃ ሌላ ቦታ ወስደሻለሁ፣ አሁን ግን ሰዓቱ ስለረፈደ ነገ እንሄዳለን አልኳት። ይዘን ተመልሰን ወደ ቤት መጣን። ከልጄ ደግሞ ስራው በጣም ያው ረመዳን ላይ እንትን ስለው ከልጄ ጋር ሂጂ ብዬ ሲላት አልሄድም አለች። ከሷ ጋር አልሄድም አለች። ከዛ በኋላ በቃ አልሄድም ተሽሎኛል አለች። ከዛ እንደገና እዛንም ቀን በሆነ ነገር ጦርነት ተነሳችና አሁንም እሄዳለሁ አለች። አሁንም ተነሳች ሻንጣውን ይዛ ስትነሳ አሁንም ለመን ነው ልጆቼም ለመነዋት። በሆነ ወጥመድ ውስጥ አስገባኋቸው ልጆች። ሰላስ ለከይር ስራ ይሰራለሁ ብዬ ወጥቼ ከይር ስራ ሸምታለሁ ብዬ ወጥቼ ይሄን ሸምቼላቸው ገባው። ተደናገሩ በቃ ሀሳባቸው ወደ ውጭ ሆነ። ስራውም ጠፋባቸው። መጀመሪያው ፍቅር ጠፋ። ከዛ ተደብቄ ነው እዛ ማለቅሰው፣ ተንቺ ነው ወይ ማለቅሰው። ልጆች ሀሳባቸው ጭንቀታቸው በቃ እኔ ሳለቅስ የበለጠ በሳጫለሁ ማለት ወጥቼ ያ አላህ እንዴት እንደዚህ አረከኝ፣ እንዴት እንደዚህ አደረገኝ ያ አላህ ለመልካም ስራ ብዬ ወጥቼ ያልሆነ ቦታ እንዴት ወደኩኝ ብዬ በቃ ከዛ ዋልኩ ገባሁ። ከዛ አሁንም ቅርታ አለች። እሺ ቅርታ ተባለ። አሁንም ልብስ ያጠቡ ጀመሩ። ትንሿና እሷ ልብሳቸውን ጠራርጎ አጥበዋል። ለትንሿ ባለችበት ሰዓት የትልቋን ስጋት ይባላታለች። አንቺን ስለሚወዳት እሷን ስለሚወዳት ሱቅ አስቀምጣታል፣ ወዲና ወዲህ ያዝናናታል። አንቺን እዚህ አስሩሽ ምናምን ትላታለች ለትንሿ። ትንሿ ባሌለችበት ሰዓት ደግሞ ለትልቋ ይሁን በቃ የእሷን ስጋት ይባላታለች። ከዛ የእሷን ልብስ ሙልጭ አድርጎ የራሳቸውን ልብስ ካጠቡ በኋላ የትልቋን ልብስ ሲያጥቡ ለብሶት
ለቅለቅም ሳያረጉት በደንብ የልቆሸሸ ነው። ትልቁ ልብስ የልቆሸሸ ነው፣ ግን ጠቅልሎ አድርጎ በሻንጣው አድርጎታል። እቺ ሱቁ ለማተ ስትመጣ ስታይ ውሃ ነክቶታል፣ ጭቃ ነክቶታል፣ አልታጠበም። የነሱ ጥርግ አርጎታል። ይሄ ነገር ለማቆሸሻችሁብኝ ነው ትላለች። አይስ ስናጥብ እኮ ነው የለብስ ነው። ታዲያ ለቅለቅ አድርጋችሁ ታሰጡልኝም ነበር ወይ ትላታለች። ትንሿን ማለት ነው። ታላቁ ትንሿን ትላታለች። ከዛ በኋላ እያያዛሉ። ያቺ ሰራተኛ አለ እንዲህ አለቻት ትንሿ ትልቁ ቦግ ብላ ያዙኝ ልቀቁኝ አለ። እቺ ሎክዘ ዝም ብላለች። ከዛ እቺን አፉ ትንሿን ሲይዝ ምን ነካችሁ ብዬ እንደገና ካያስኩባቸው በኋላ ካስተካከልኩ በኋላ እንደገና ካረጋጋው በኋላ በሶስተኛው ቀን አንቺ እኮ እዛን ቀን ትላለች። አሁንም ለመለኮስ የተቆጣሽው ለቅለቅ የሚደረግ ልብስ ነበር፣ ምን አስቆጣሽ አሁን ስትላት፣ እኔ እኮ ማማ ለምን ቆሸሻችሁ? ካቆሸሻችሁት ለቅለቅ ለምን አላረግሽም ነው ያልኳት እንጂ እኮ ምን ማለት ነው። ትንሽ አሁንም ስሜ ተነሳ እንዲህ አሉና አሁንም ተያያዙ። አየ አንቺ ለምንድን ነው የተረጋጋውን ቤት አሁንም እንደገና የምታነቺው? ተይ ኢንሻአላህ አንፍር። የተረጋጋው የረስቱን ነገር አሁን መስታወስሽ ቤትን ታቃጥይብኛለሽ ተይ ስላት፣ እኔ ነኝ እንደ ነገር የሚያቃጣጥለው ምናምን አለችና እንደገና ሻንጣውን ይዛ ብትክ ከዛ እንደገና ወደ እሷ ለመና አደረግ። ኢንሻአላህ እሺ ብላ ታወቹ ሻንጣውን አስቀመጠችው። እንዳሰረችው ነው ሻንጣ ያለው ደግሞ አትፈታው። እንዳሰረችው ነው የሚኖረው። ከዛ ምን ደረግ? ከዛ በኋላ ይሄ መጨረሻ የሄደችበት በቃ እንደዚህም በሆነ ነገር አኮረፍ ብትላለችና ቦጋለች። በተናደደች ሰዓት ሻሹን ትጥለዋለች። በቃ ትወጣለች ትገባለች። በቃ ልጆችም ሁምቡር ይላሉ። ከጣልኩባት አላህ ይጥልብኛል። የሰው ሀገር ነው ያልኩት። ታምሜ ነው ያለው። ውሸት ለቀብሬ ብዬ ነው የማወራው። ያሰራችው ነገር እዚህ አግባብ አይደለም። ከዛ ሸኘኝ አለች። በቃ አሁን የሆነ ችግር ሳይፈጠር ሸኘኝ አለች። ሸኘኛው እንደሌላ ጊዜ የሚመለስ እንዳይመስል ሸኘኝ አለችኝ። አላፈጠረችም። እንደዚሁም እራት አልበላችም፣ ሱር አልበላችም። በቃ ለካ ክስት ቢላ ሄደ ሪቦኝ ተጠምቼ ለማለት እንዲያመቻት ነው ዋና የወሰነችበት ቀን ማለት ነው። ከዛ በኋላ ሸኘኝ። የሆነ ችግር ሳይመጣ ሸኘኝ አለች። ያለች በቃ ከሱቅ ብር አልነበረኝም። ከሱቅ ሂጄ ብር አመጣሁኝና ወስጄ በቃ እሺ ብዬ ትኬት ቆረጥኩላት። ትኬት ቆርጬላት ቀሪ ብር ደግሞ ሰጥቻት መጣሁ። እደውላለሁ ወይ አጠገብሽ ስልኳን ሰብረዋለች። ልጆቹን ስትወረውር ስልኩን ስለሰበረችው አጠገብሽን ባለ ሰው ስልክ ስትገቢ ደውይልኝ አልኳትና መጣሁ። መጥቼ አንድ ሰዓት ሳይሞላ ሻንጣው ላይ አትስቀለው አለችኝ። ላይ አትስቀለው ኪስ አስገባው ሻንጣው አለች። እሺ ቤት ሻንጣው ኪስ አስገባውላት መጣው። ልክ አንድ ሰዓት ተኩል አካባቢ ቤቱ ጠፍቶብኛል፣ እዚህ አካባቢ ያለሁት መታ ውሰደኝ አለች። እንደገና ተራክፈ ማለት ነው። ከመኪናው ተራክፈ መታለች። ከዛ ሞተረኛ ጠርቼ ሩጦ ሂዶ አመጣትና ቤት ገባች። ምን ነው አልኳት። ምን ነው ሲላት አሞኝ ነገ ሄዳለሁ ብዬ መጥቻለሁ አለች። ከዛ ፈራው። እኔ በቃ ምን አድርገህ ልትሄድ ነው? ልጆች አልሐምዱሊላህ ትምህርት ቤት ሸኝቻቸው ነበር። ምን አድርገህ ልትሄድ ነው የመጣችው? ባይ ካሁን በኋላ ትዕግስት ያልቋል። ነግሬሻለሁ። በአላህ ብዬ እስካሁን ድረስ ምንም ለውጥ አላመጣሽም። ህግ አለ። በእንደዚህ አይነት ሁኔታ ሆኖ ሸኘዋት። ስለዚህ ሰው ሲጓተት ነው ህይወት የሚጠፋው። እኔ አሁን አልሸኝም ብዬ ዘጋ ውጥር ቢል ህይወት ሊጠፋ ይችላል። የእንጀራ እናት ልጅ እንደዚህ ያደረገች፣ ባሏን እንደዚህ ያደረጋት፣ ባሏ ደግሞ እንደዚህ ያደረጋት የሚባለው ሰው ሲጓተት ነው። አልፈልግም ካለ ምንም ማድረግ ስለማይቻል እንግዲህ ያለውን ነገር አስተካክዬ በማድረግ ማንንም አልወነጀለችም። ስትሄድ ልጆችንም አልወነጀለችም። ስትሄድ እሄዳለሁ ብቻ ነው ያለችው። እኔን አልወነጀለችም። ግን አዲስ አበባ ገብታ ስታፍር ለቤተሰቦቻቿ
የተወሰነ ቀለል ያለ ነገር ነገረቻቸው። ሚዲያ ላይ ደግሞ እንግዲህ እንደምታውቁት አንድ ቀን ታምሜ ራሱ አዲስ አበባ ያለው ደውላ ሀጂ እንዴት ነው ተሻለ ትወክለኝ ነበር። እንደዛ ስትጠይቀኝ ከዚህ በፊት የሰራችው ራሱ ወንጀል የሰራችው ነገር ጠፋ። በቃ ውስጤ ይረሳብኝ መጣ። ለምን ደውላ ተሻላችሁ ስትለኝ እንግዲህ የውስጤ ተፋቀለኝ መጥቶ ነበር። ነገር ግን አሁን ተቀያይሮ ነገሩ ተቀያይሮ ይሄን በ30 ሺህ ብር ከውጭ በመጣ በ30 ሺህ ብር አታሏት አወል ቪዲዮ ሰርቶብሻል ብሎ አታለው ወዝቶ ይሄን ቪዲዮ ማሰራቱ ትክክል አይደለም። ሰውየው 30 ብር ለማውጣት 1 ብር የማውጣት አቅም የለውም። ብሮ በሙቢ ቤት እንግዲህ ይሄ ነገር ሲወራ ቀደም ብሎ ከሙቢ የተያያዘ ሰው 30 ሺህ ብርን አካሂዶ ቶሎ ብሎ ቪዲዮ እንዲሰራ ያደረገው የጀርባ አጥንት የሆነው ከኢትዮጵያ ውጭ የሆነ ሰው ነው። ሁላችሁም ታውቁታላችሁ፣ ሁላችሁም ታውቃላችሁ። አላህ ይፋረደው። ለአላህ ሰጥቻለሁ። ሁላችሁም እንግዲህ ይሄን ቪዲዮ ሼር ኮምፕሊት በማድረግ ከሀቀኞች ጋር ሆኑ፣ ከውሸተኛዎች አትሆኑ፣ ውሸት ከሚያጣጥሉት አትሆኑ ይላለሁኝ። ህይወታችሁ ይመር፣ ቤታችሁ ይመር፣ ሰላማችሁ ብዝት ትረፍርፍ ይበል። አገሬ ሲገባ በነዚህ ደግሞ የቦረወላዎች በሐላል ሚዲያ እና በባልደረባው የሰሩኝ ጉድ አገሬ ገብቼ በላይ የሚነግራችሁ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዱዓ አድርጉልኝ። በጣም ደህና ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድጋሚ ሀባይቢ ሀጂ አወልን ሰምታችኋል። በጣም እጅግ ያሳዝናል። አሁንም ቢሆን የግለሰብ ላይፍ ላይ እየገባ እድራለሁ እያለ ከእህቶቻችን በውስጥ አናግሩኝ እያለ እያሳለፈ እህቶቻችን እየሰጠብን ነው። ስለዚህ ሀገራችን ላይ መጅሊስ ይሄን ጉዳይ እንዲያስቆምልን እንፈልጋለን። ይሄ ግለሰብ ደግሞ መጠየቅ አለበት በሚሰራው ነገር። እኛም ብዙ ሰዎች እያናገር ነው። እናንተ እንግዲህ ቪዲዮውን አይታችኋል። ሀጂ አወል ሰምታችኋል። ፍርዱን ለእናንተ በኮሜንት ተውላችኋለሁ። በተረፈ ይህን ቪዲዮ በደንብ ሼር አድርጉልኝ፣ ላልሰማ አሰሙልኝ።